እሺ አስባችሁታል አሁን ለምሳሌ እንበል ዮባ የመጀመሪያ ልጅ ስንት አመቷ ነው 5 አመት ከ3 ወር የ5 አመት እንበል የ5 አመት ወንድም ወይ እህት ቢኖር ኦኬ እሺ አስበዋል ኦኬ ያለውን ነገር ነው አዎ እና ምን ገጥመኝ መሰለህ አንድ ጓደኛዬ ነበረችና እሷ አለች ከዛ አባቷና እናቷ ተፋተው ቆይተዋል ረጅም ጊዜ ከዛ ለቅሶ ገጠማ አባቷ አረፈ ማለት ነው ለቅሶ ልትደርስ ስትሄድ አጋጣሚ አባቷ አሜን አባቷ ሌላ ሚስት አግብቷል እና 3 ልጆች ወልዷል የ8 አመት የ5 አመት እና የ2 አመት እሷ እንግዲህ እኔ ኩያ ነች ሁለት ፋሚሊ ነበረው ነው አይደል ተፋተዋል ከሷ እናት ጋር ተፋተዋል እሷም አታውቅም ነው ነገር እሷም አታውቅም እሷ አሁን እንትን ሆነባት ነው እሷ ልጅ አላት እኮ 14 አመት ልጅ አላት ከዛ ስትሄድ ግን ወንድሞች እናቶች አገኘች እነዚህ ወንድሞች እናቶቿ እንደነገርኩሽ 8 አመት 6 አመት 2 አመት 1 አመት አይደል እንደሱ ናቸው ከዛ ቋሚ ትዳር ነው ያኛው ማለት ነው ራሱን ችሎ ራስ የተረጋጋ አይደለም ምን ሊሰማ ይችላል አስበዋል ያችን የምታክል ከልጅ እኩል ሆነ ወንድም ሲኖር በጣም ትናንሽ እና ኢሹ ምንድነው እናትየው በጣም ደነገጠች አለች በጣም ደነገጠች ምክንያቱም የወርስ ጉዳይ ሊመጣ ነው አባትየው ሲያርፍ ከዛ በቃ ምትሆነው አጣስ ተነሳች ተቀመጠች ነው አላች ከዛ ኧረ እኔ ምንም አልፈልግም ብዬ ተነስቼ ሄድኩኝ አለችና በጣም ከባድ እናትየው ግን ክህደቱ ነው ሊሰማት ይገባ የነበረው ወይንስ የወርሱ ጉዳይ ነው መጀመሪያ የቀደመው በቃ ከፈታት በኋላ ነው አዎ ከፈታት በኋላ ነው አዎ ተፋተዋል እኮ ብያለሁ ማታውቀው እኮ ትልቋ ነች ገባኝ ያቺኛው ማታውቃለች ህይወት እንደጀመረም ታውቃለች እንትና ሀብታም ናቸው ለዛ ነው ወርሳታላቸው ንብረት አለው ሰውየው ትልቅ ቦታ የነበረ ሰው ነበርና ያው ንብረቶች አሉ የሚንቀሳቀሱ እነዚህ ሲኖትራክሲዮ ስለዚህ ልጅ ከመጣች አሁን እናትየው የደነገጠችው ምንድነው ያው ልጆቼ ልትካፈል ነው ብላ ነው እኛ ደግሞ ኢሹ ያደረግነው ምንድነው እቺን የሚታክሉ ወንድምና እህት አለኝ ብላ ገብተሻል እሱን ነው ግን ከዛው ጋር ተያይዞ ወንድሞችና እህቶች አብረው እንኳን አድገው አንድ ቤት አድገው ንብረት ምናምን የሚባል ነገር ሲመጣ አሁን ይሄ ፍርድ ቤት የሚያጨናንቅ ነገር ያለው ነገር በጣም ይገርመኛል ለምንድነው ወንድሞችና እህቶች እዛ ጋር የሚደርሱት የሚለው ነገር ብዙ ጊዜ አሳሳቢ ነው ሳስበው መጀመሪያ ሲያድጉ ወላጆች አንዱን ለየት አድርገው ስላሳደጉ ነው ፌቨሪቲዝም ነው ምንድነው ያልኩኝ ብዙ ጊዜ አስባለሁ ሜቢ ግን በጣም ይሄኛው ሚዛን የሚደፋው ነገር ይመስለኛል ልጆች ስታሳድጊ አንደኛው በአንደኛው እየቀና ከሆነ የሚያድገው ምናልባት ኦፍ ኮርስ ቤተሰቦች አይመስላቸውም እንጂ የሆነ ልጅ መውደዳቸው ብዙ ያው በቃላቸው እንትን ይሉሻል ኧረ እኔ ሁለቱንም ልጆቼን ሶስቱንም ይላሉ ግን የሆነ አንዱን ቦዘኔውን ከመሃል መርጠው የተለየ ፌቨር ሲያደርጉለት ይታያል ቦዘኔውን ነው የሚመርጡት ጎበዙን በተለይ እናቶች በብዛት እኔ ቦዘኔ ሲመርጡ አይደለም ምናልባት ወይ ይጎዳል ብለው ስለሚያስቡ ወይ ይጠቃል የሆነ ነገር ይሆናል ብለው ስለሚያስቡ ነው አንዳንዱ እሱ እንደምንም ይወጣዋል ተብሎ የሚታሰባል እኔ ደግሞ በተቃራኒው ማቀው ወይ የመጀመሪያ ልጅ ወይ የመጨረሻ ልጅ ይወደዳል ወይ ደግሞ በትምህርቱ በጣም ጎበዝ የሆነ ቤተሰቦቹን የሚያግዝ ወይ ለእናቱ ወይ ለአባቱ አላር በደንብ ኬር የሚያደርግ በጣም ይወደዳል ወይ የተለየ ትኩረት ያገኛል ግን ደግሞ ቤት ውስጥ ደግሞ ብዙ ያልሆነ ወይ በተቃራኒው የሆነ ደግሞ ልጅ ካለ ይሄ በእናት ባባት ይደረግለት ነገር እኮ ይደረግለታል ግን ሳይኮሎጂካሊ መሰለኝ ይሄ ያላር እኩል ትሪት አለ ማድረግ እኩል አብሮ እንትን አለ ማለት የመናገር ቨርባሊ ራሱ ሁለቱም የተለያየ ፋሚሊ አሉ የቅርብ ማቃቸውና አንተ እንዳልከው በጣም ስነ ስርዓት ያለው በቃ ስራ ሰርቶ እነሱን የሚያግዝ ምናምን ልጅ አለ አንድ ልጅ ደግሞ ሁሌ የሚታሰር በጣም ሱሰኛ በጣም በቃ ብዙ ወንጀሎች የሚሰራ ልጅ አለና በጣም የምትወደው እሱን ነው የምትንከባከበው እሱን ነው በየቀኑ የሄደች የምታስፈታው የምታለቅሰው የምትለው በጣም የምትወደው እሱን ነው ለምን እንደሆነ አላውቅም ሁለቱም ሴናሪዮ ባይ ዘ ዌይ ይሰራል አሁን ኢዮብ ያለው እንደውም በጣም አደገኛ ፋይናሊ አደገኛ ውጤት የሚኖረው ኢዮብ ያለው አይነት ከሆነ ነው ለምሳሌ ልጁ በፐርፎርማንሱ ተነስተን ለቤተሰቡ ባለው ገቢ ጧሪ በመሆኑ ምናምን አንዳንድ ጊዜ ለምሳሌ ታናሽየው ልጅ የበለጠ ኢንካም ያለው እና በጣም እንትን ከሆነ ታላቅየው ተቀምጦ ታናሹ ሊሰማ ይችላል ሪስፔክት ይደረጋል ይሰማል አንተ ይሄኛው ሲያወራ ወደ አንተ ስኪዝ መበል አይነት ይሄ ነገር ይባላል እሱ እንትን ዳይል ምና ይባላል ይሄንን ክብርና እንትን ያቀዳጀው ፐርፎርማንሱ ነው ሶ ያ የቤተሰብ ፍቅር ደግሞ ፐርፎርማንስ ላይ የተመሰረተ አይደለም መሆን ያለበት አይደለ ኦፍ ኮርስ ልጆችን ስታሳድጊ ውጤታማ እንዲሆኑ ትፈልጊያለሽ ሁሉ ውጤታማም ባይሆኑ ግን እናትነትሽ ልጆች ናቸው ሶ አሁን ብዙ ጊዜ ሲወራ በእንግሊዝኛ አንኮንዲሽናል ነው የወላጅ ፍቅር ይባላል አይደል ግን ብዙ ጊዜ ኮንዲሽን ሲሆን ታገኘዋለህ በዚህ ኬዝ እና እኔ እንዲያውም የሆነ ጊዜ ላይ እንዲህ በውርስ የሚጣሉ ወንድምና እህት አጋጠሙኝና ከዛ ሁለቱኛ ምንም አንፈልግም አሉ ምንም አንፈልግም ያሉበትን ምክንያት ሲያቀርቡ
ምናልባት አባታችን ያንን ልጅ መውደዱን መቀበል አለብን። ከኛ የበለጠ መውደዱን ለምን አንቀበልም? ለምንድነው እኛ ከሱ እኩል ያልሆን ነው ብለን ለምን እንከራከራለን አለና እንዲያውም ከመጽሐፍ ቅዱስ ምሳሌ ጠቀሰልኝ። ያዕቆብ 12 ልጆች ነበሩት። ከ12 ዮሴፍን በጣም ይወደው ነበር። የሚያምር ኮት ሰርቶለታል። በዛ የተነሳ ወንድሞቹ ጠልተውታል። ያዕቆብ ለምን ዮሴፍን ወደደ ይታወቃል። ራሔልን ይወዳት ነበር። የመጀመሪያ ራሔልን ስለሆነ በቃ ይመኝ የነበረው እሱን ነበር ብለን እናስብ እንችላለን። ግን ወንድሞቹ ላይ ግን ያሳደረውን ነገር ተመልከት። ዮሴፍ አዎ፣ ግን ከዛ ወንድሞቹ ቀንተው መግደልን ፈልገው አይደል ሸጠውት እንደዛ ስለሆነ ምን አለ መቀበል አለብን። አንዳንድ ጊዜ ሳናቅ የሆነ ሳይድ እናደርጋለን ለሆነ ልጅ አንድ ወላጅ የሆነ ልጅ መውደዱን መቀበል አለብን። ለምሳሌ እነዛ ልጆች ለምንድነው አባታችን ይሄንን ለሱ ብቻ ያወረሰው ብለው መጨቃጨቅ የለባቸውም። ያባቱ ፈቃድ እኩል ነው እንጂ መካፈል ያለባቸው። ሲጀምር ጸብ ውስጥ ራሱ ግን ለምንድነው የሚገባው? ማለት የወላጆች ንብረት ነው አይደል? ወላጆች ራሳቸው ለምን አይፈቱት? ብዙ ጊዜ ወላጆች የማይፈቱት ሞት የሚመጣው ድንገት ስለሆነ ያን ጊዜ ነው። አንድ ወገን በሚያርፍበት ጊዜ ንብረት እንደ ኢሹ ሆኖ የሚነሳው። የዛኔ ለምንድነው ያለው ንብረት እኩል የማይካፈለው ለልጆች? አይ እንትና 3 ልጅ ከሆኑ ለሶስቱ አሁን ይኸውልሽ ምን መሰለሽ በቤተሰብ ውስጥ በጣም ቫልዩ ያላቸው አንዳንድ ጊዜ ኤልደሮች፣ አንዳንድ ጊዜ ቤተሰብ ውስጥ ያሉ ኤልደሮች ማለት ነው የሆነ አክስት አጎት ምናምን ለአባትየው የሚቀርቡ የነበሩ ሰዎች ወይ የሚፈጥሩት ድራማ አለ። ከሌን ሞሪ ወደው ስለነበር እንደዚህ ብሏል። ለምን ራሱ እንደዛ እንደሚባል ነው ያገባኝ። አንድ ሁለተኛ ነገር ደግሞ አባትየው በቀልድም ሆነ በቁም ነገር በህይወት ዘመኑ በነበረ ጊዜ እኔማ እንደው ላንተ ነው እንደዚህ ማድረገው ምናምን ብሎ ከነበረ መሀል ላይ ያ ቃል እንደ ዋና ቃል ነው የሚያዘው። ከዛ ደግሞ እንግዲህ ቋሚዋ በህይወት ያለችው እናትም ካለች ብዙ ዲቴሎች ይኖሩታል እዛ እንትን ላይ አከፋፈሉ ለምን እኩል አልሆነም የሚለው ላይ በዋናነት ግን የሰው ንብረት ነው ግን እኔ እንደውም በጣም ክሳሪ በጣም ግራ የሚያጋባኝ ከአንድ አባት ከአንድ እናት ተወልደው ዲስትሪቢዩሽኑ ላይ ወይም ክፍፍሉ ላይ ኢኳል ሳይሆን ትንሽ አለ አይደል የሆነ ጥያቄ። ምክንያቱም የፈለገ ነገር ቢሆን አንዱ በጣም ቫልዩ ኖሮት ለቤተሰቡ ሊረዳ ይችላል፣ አንዱ ደግሞ ላይረዳ ይችላል። ግን መጨረሻ ላይ ልጅ እስከሆነ ድረስ ልክ ክፍፍሉ ላይ አንዱ ለአንዱ ከተደረገለት አንዱ ኮምፕሌን እንደሚያደርግ ግልጽ ነው። ገባ? ስለዚህ ከአንተ እስከወጣ ድረስ ወይም ደግሞ ከአንድ እናትና ከአንድ አባት እስከወጣ ድረስ መጨረሻው ይሄ እንደሚፈጠር ግልጽ ከሆነ ወይም ቤተሰቦቹ ካወቁት እኩል ነገሩን ካላደረጉት በጣም ከባድ ነው። እንዲሁም በተቃራኒ አቅጣጫ ለምሳሌ ወይ አባት ከሌላ ወልዶ ወይ እናት ከሌላ እሱ እንዲሁም ጥያቄ ያስነሳል። ምክንያቱም አብሮ አላደጉም፣ የሆነ ነገር ብዙ ማናቃቸው ኬሚስትሪዎች አሉ ምናምን፣ በእንደሱ ችግር የለውም ትላለ። ግን ከአንድ ፋሚሊ ሆኖ ግን ዲስትሪቢዩሽን ላይ ኢኳል አለመሆኑ በጣም ልጆች ላይ የሚፈጥረው ኮንፍሊክት በጣም ከፍተኛ ነው። ሶሳሪ ህግ ብላ ቅድም አንስታ ነበርና እኔ እስከማውቀው ድረስ ህጉ ማናቸውም የተወለደ ሰው በሙሉ የዛ ንብረት ይገባዋል ነው የሚለው። አሁን ለምሳሌ ዮባ አንስቷል። ከሌላ የተወለዱ ብዙ ጊዜ ለቅሶ ላይ ምናምን ልጆች መጡ ሲባል እንሰማለን አይደል? እና ያን ጊዜ ቅድም እንዳነሳኋት ልጅ የሚፈራው ምንድነው? ኦኬ እነዚህም ልጆች ንብረት ሊካፈሉ ነው የመጡት ይባላል። ምክንያቱም ህጉ ይፈቅዳል ይመስለኛል። ስለዚህ ማንም የተወለደ በሙሉ የዛን ሰው ንብረት ይገባዋል ተብሎ ይታሰባልና ቤተሰብ አይደለም ትክክለኛው መነሻው ወይም ደግሞ ለማስታረቅ ወይም ደግሞ ነገሩን ጥሩ ነገር ለማምጣት መሞከር ያለበት። ምክንያቱም ቤተሰብ አሁን ድንገት እንትና ልጅ አለው የሚባለው መጨረሻ ላይ መጀመሪያ አይነገርም። ለምሳሌ በሆነ ህይወት አጋጣሚ ልጅ ሊፈጠር ይችላል። ከዛ በኋላ ደግሞ ያ ህይወት አብቅቶ ሌላ ቤተሰብ ደግሞ ክሬት ሊደረግ ይችላል። ስለዚህ ልጆችን እንደዛ አይነት ነገር ከመፈጠሩ በፊት አብሮ ለመቀላቀል መናገር፣ አብሮ ለመቀላቀል ወንድም አለ እህት አለ ተብሎ ግን ሁሉም እንደዛ ያደርግም። አሁን ብሬክ ዳውን ስናደርገው ማለት ነው አሁን ማአት ነገር ነው ያለው አይደል እዚህ ነገር ውስጥ አንደኛ በትክክለኛ በህጋዊ ባልና ሚስት መካከል የተፈጠሩ ወንድማማቾች ውርስ ላይ ልዩነት ሲፈጠር አንደኛው ሴናሪዮ ነው። ይሄንን ወሰዱት። ሁለተኛው ደግሞ አባትየው ያው መቼስ እናትየው ሌላ ወጣት አባትየው ነው አሰዳቢ ጾታ አባትየው ነው። ዞር ሲል በተለያየ ሀገር ለስራ ብለምንም እንትን ይላል። ከዛ በኋላ ልጅ ይወለዳል። ይሄኛው ደግሞ ሁለተኛው ሴናሪዮ ነው። ህጋዊ ትዳር ውስጥ የተወለዱ ልጆች ቨርሰስ ከህጋዊ ባልሆነ በመልከስከስ የተወለዱ ልጆች በጋራ ሲገናኙ ውርስ ላይ የሚኖራቸው ነገር ማለት ነው እኮ። ብዙ ጊዜ ህጋዊ ውስጥ ትዳር ውስጥ ያሉት ልጆች አይ ቲንክ ሞር እንደሚገባቸው ነው የሚያስቡት። ለምንድን ነው እነሱ ልጆች ሚስትየው ህጉም ቢሆን አይ ቲንክ ለነሱ የሚያደላ ይመስለኛል። ለምን ህጉ እኔ እንጃ። እስኪ ባለሙያዎች እዚህ ላይ እንትን ይላሉ። ግን አሁን ሁለቱም ልጆች አያውቁም ነበረ ህጋዊ ነው አባትየው ይሄንን ነገር የፈጸመው ወይስ ህገወጥ ነገር ነው? ልጆቹ አያውቁትም። ስለዚህ ህጋዊነቱ ማተር የሚያደርገው ሚስቶቹ ላይ ነው ወይም ሴቶቹ ላይ ነው፣ እናቶቹ ላይ።
እናቶቹ ኦፍ ኮርስ ካለ ህግ የወለደችው አይ ዶንት ቲንክ መብት እኔ እንጃ እሱን ብቻ የህግ አዋቂዎች እንትን ይበሉት ይዘርዝሩት። ግን በልጆቹ በኩል ለምን ችግር ይፈጥራል? አባቴ በህጋዊ መንገድም ወለደኝ ያለ ህጋዊም ወለደኝ ወደዚህ ዓለም ግን በእነሱ ምክንያት መጣው። ስለዚህ እኔ ፐርሰናሊ እንትን ውርስ ምናምን ተስፋ ማድረግ ሰው አይደለሁም። መጀመሪያ ቤተሰቦቼ ይሞታሉ የሚል ቅድመ ግምት የመውሰድ እንትኔ ራሱ ጠባብ ነው። ገብቶ ስኖር እነሱን አይደለም ተስፋ ማድረገው የራሴ ህልም አለኝ። ሰው በራሴ መንገድ ነገሮችን ለመፍጠር ሞክራለሁ። ግን ህጋዊ በሆነም ሆነ ህጋዊ ባልሆነ መንገድ የሆነ ጊዜም ተፈጠረ ምናምን ወንድምና እህቶች ካሉኝ ደስ ብሎኝ እነሱ ማግኘት ፈልጋለሁ። ጤነኛ ከሆነ ያ ሰው የሚገባኝን ነገር ያደርግልኛል። እሱ መደረግ አለበት ብዬ አምናለሁ። አንተ እያወራህ ያለው ነገር አይዲያል ነገር ነው። መሬት ላይ ያለው ነገር ነው አይደለም። ቆይ ልንገርሽ፣ መሬት ላይ እናስቀምጠው። ከኔ ላውጣውና ከኔ አመለካከት ላውጣውና ህጋዊ ቤተሰብ አድርጎ እኮ ነው ሄዶ የወለደው። ደስ ነው የሚል እነሱን ስታያቸው እናትም በድሉ ነው የወለደው። ቆይ ስለ ልጆቹ ደስተኛ ነኝ፣ ስለ አባትየው ደስተኛ ነኝ። እነሱ አያውቁማ። እነሱ ወንጀለኛ አይደሉም ወደዚህ በመምጣታቸው። ገብቶሻል? እሱ ነው ጥፋተኛ። እሱ ብላይ መደረግ አለበት። ከፈለገ ይታሰር፣ ከፈለገ ይቀጣ፣ ከፈለገች እናቴ ከቤት ታባረው። ጥፋተኛው ሰውዬ እሱ ነው። ልጆቹ ግን መተዋል ያለ በማያውቁት ሁኔታ ውስጥ ምን ያርጉ? ውርስም ካለ መካፈል አለባቸው። ምንም ጥያቄ መሆን የለበትም ነው የምልሽ። ግን ህግ አሁን ክሊር አድርጎ ቢያስቀምጥ ፐርሰንቱን አድርጎታል ስለወይ ስለማንነው እንጂ ከህጋዊ ሚስት የተወለዱ ልጆች ይሄን ያክል ፐርሰንት ጌታን ለምን እንደዛ ልጆቹ ለምን እንዲበላለጡ ፈለጋችሁ ወገኖቼ? ልጆቹ ምን ያውቃሉ? በምናዊ መንገድ ተመጥቶ ልጆቹ ራሱ ደስተኛ ነው። ልጆቹ ልጅ በመሆናቸው ይገባቸዋል። ልክ አባትየው ሲያርፍ የህጋዊ ሚስትየው ልጆች እንደሚጠይቁት ንብረት እነሱ መጠየቃቸው ትክክል ነው ባይነ። ግን ደግሞ እስከዛሬ እኮ አልነበሩም እነሱ ሌላ ሰው ነው ያሳደጋቸው። ምን ያርጉ ታዲያ? እነሱ ይኸውልሽ ምን አምናለሁ መሰለሽ እንዳልኩሽ ሰው ቢችል በህይወት ዘመኑ ማንም ሰው የራሱን እድል በራሱ ይወስን። ከአባቱን እናቱን ተስፋ ያድርግ። እንደውም ያ ሰርፕራይዝ ነው መሆን ያለበት በህይወትሽ ውስጥ። እሱን ሳትጠብቂ እየኖርሽ እያለ ኦኬ ከመጣ መጣ ካልመጣ ደግሞ ምናምን። ግን ደግሞ በህይወት አጋጣሚ ውስጥ ወደ ውርስ ደረጃ ላይ ቁጭ ካላችሁና ፍርድ ቤት የሚያቆማችሁ ነገር ካለ ማንም ሰው እኩል ዲስትሪቢዩሽን ይገባዋል ከአባትና ከእናት። ምክንያቱ ነው ምንድነው መሰለሽ ወደዚህ ምድር ያመጡት እነሱ ናቸው። አልነበረም እዚህ እስካመጣሹ ድረስ ከአንቺ እስከወጣ ድረስ የሚገባውን ነገር ልታደርጊለት ይገባል። ግን የሚፈጥረው ተጽዕኖ ግን አለ። አብሮ እንደውም አለማደጉ ሞር ፕሪቪሌጅድ ነው የሚያደርገው በውርስ ላይ። እንዴት ለምሳሌ በተለይ አባትየው ኢግኖር አድርጎት ከሆነ ሌላ ቦታ ያደገው ከአባቱ የሚገባው ነገር አላገኘም። አባቱ ኮንትሪቢዩት አድርጎለት አያውቅም ይሄ ሰውዬ። ስለዚህ አባቱም ፍቅር ስላልሰጠው የሚያስፈልገውን ስላልሰጠው በዚህ አትሊስት መካስ አለበት። አዎ ብዬ ነው የማምነው። ግን ኮንትሪቢዩት እኮ ሊያደርግላቸው ይችላል። ተደብቆ ብር ሊልክላቸው ይችላል። እየሄደ ሊያገኛቸው ይችላል። እንዴት አይነት እኔ ብዙ አባት ገጥሞኝ አያውቅም። ታውቃላችሁ ይደረጋል። እኔ ማውቀው አለ። ለምሳሌ ተደብቆ የሚያደርግ ይሄ እኮ በቃ ኦቨር ኃላፊነት ይሰማዋል ማለት እኮ ነው ማለት ነው። እንግዲህ ሁለት ፋሚሊ ሲጀምር መመስረቱ እኮ በጣም ጥፋተኛ ነው የሚያደርገው። ለሱ እንትን ማለት አንችልም። ኖ አይደለም። ኃላፊነት የሚሰማው ሰውማ ስላልሆነ ነው ሌላ ፋሚሊ ሄዶ የመሰረተው። እውነት ቆይ እሱማ ኦፍ ኮርስ ዋልጌነት ነው እሱ። ግን ምንድነው መሰለሽ አሁን አባትየው በሰዎች አስረግዘው ምናምን አስወልደው ይጠፋሉ። ከዛ የራሳቸውን ኑሮ ይኖራሉ ምንም እንዳልተፈጠረ አድርገው። ይሄ አይነት ሴናሪዮ ባለበት ታሪክ ውስጥ እየሄደ በድብቅ ለልጁ እየረዳ ቢያንስ አንድ ሰው ነው የበደለው በዚህ ታሪክ ውስጥ። ሁለት ሰዎች ነው የበደለው በዚህ ታሪክ ውስጥ እንጂ ልጅየው ተበዳ አይደለም። እየተረዳ እያገኘ ስለሆነ ለምንድን ነው ግን ሁለት ፋሚሊ መመስረት ራሱ የሚያስፈልጋቸው አባቶች? ይሄ እኮ ድንገት ነው እሱን ልጆቹን የሚያጣሉት ፍርድ ቤቱን የሞሉት በእነሱ ጥፋት ነው። እሱን ነገር አስተካክሉ። በቃ አንድ ፋሚሊ በቂ ነው ለወንዶች። ግን ደግሞ በልጆች መካከል የሚፈጥረው ሽኩቻ እኔ ጤናማ ነው ብዬ ነው የማስበው። ለምሳሌ አንድ ሰው ወንድም የለውም እህት የለውም አንድ ልጅ ሽኩቻ ውስጥ ከምን ድረስ ቆይ እንዴት ይሆናል? አይወት ይያል ቀድሞ እኮ የሆነ ነገር ይሆናል። እሱማ ይሆናል እንደ ሐሳብ ነው የምልሽ እኮ እንደ ሐሳብ ምድር ስትጠብቂ ሰማይ ቤት ሰርፕራይዝ ልጁ ምንም ሳያውቅ ወንድም የለኝም ብሎ እህት የለኝም ብዬ አስቤ መጨረሻ ላይ በሆነ አጋጣሚ የሆነ ነገር ቢፈጠርና ወንድም ነኝ ልጅ ነኝ ወይ ደግሞ ያንተ እህት ነኝ ምናምን ብላ ብትመጣ እኔ አንደኛ ፍቅሩም አልነበረም አላቃቸው ያንተ ፍቅር ያስፈልጋቸውም ከዛ በኋላ እነሱ እስሩ እንዳለው ልጆቹ ጥፋተኛ አይደሉም የኔ ወንድም እህቶች ግን ኤክስፔክቴሽኑ በጣም ይጎዳኛል። ከሪዘርቭ ላይ ተነካብህ ነው። ኦፍ ኮርስ እንዴ ሰው ነኝ ምንም እንደበቃ ያስፈልግም ተነካ።
ስለዚህ ያ ነገር እንደዛ መምጣቱ ሌላ ነገር እንዳስብ ሊያደርገኝ ይችላል። ይሄ መደባበቅ ያስፈልጉም። ስለዚህ አሜሪካ ጉዳይ እንዳለው አሁን እዮባ ጥሩ እንትን አምጥቷል። ስለዚህ እሱ ሲያድግ ብቸኛ ልጅ ሆኖ አደገ። ከዛ የሚያውቀው ምንድነው ምንም ነገር ቢሆን የእናትና የአባቱ የሆነ ሁሉ የሱ እንደሆነ ነው። ግን ልክ አሁን የሆነ ነገር ቢፈጠር ሌላ ወንድም ወይ ሌላ እህት ተካፋይ መጣ። ስለዚህ አሁን አየው ችግር የለውም ማሽ ምን ካይላል ድራማ ነው ይሄ። እኔ መሆን ያለበት ብዬ የማስበው ድራማ ነው ብዬ አላስብም። እኔ ጄኒዩን የሆነ ነገር ነው የምነግራችሁ። አሁን በአንተ ታሪክ ውስጥ እኔ በሆን ኖሮ ማለት ነው አላቅም ነበር። ኦኬ እንዳልከው ፋይናሊ ይሄ ነገር መጣ። እኔ መጀመሪያ ልጅ መሆኑን ነው የማረጋግጠው። ልጅ ነው ወይ በትክክል የመጣው ሰውዬ ዝም ብሎ ማንም እግረ መንገደኛ ሰው የለውም ብሎ እንዲያጠቃኝ አልፈልግም። ገባ ልጅ ነው ወይ ዲኤንኤው ተረጋግጦ ልጅ ከሆነ ልጁ ወይም በፋሚሊም በምንም ብዙ ማረጋገጫዎች አሉ መሆኑ ከታወቀ እኔማ እንግዲህ ብቻዬን ልበላው ነበር። የምሬን ነው። ምንም አላረገም ይሄ ልጅ እንዳልኩሽ። እንደውም እኔ በዮብ ሴናሪዮ በእንክብካቤ ነው ያደገው ይሄ ልጅ። አይደለም ምኑ መሰለ ሰዎችን የሚያናድደው እስከዛሬ ድረስ የትም ሳይኖር መጥቶ ልክ አሁን ንብረት ሲባል ምን እንዲያደርግ ፈለግሽ? ይሄ ልጅ ድሮስ ቢሆን መጥቶ መጠየቅ ነው። አባቴ ወንድሜ ነህ ብሎ ቢጠይቀው ለሱ አትሊስት በመሃል የሆነ ነገር ፓዝ ባይጠይቀው የሆነ ኮኔክሽን ቢኖር ይኸውልሽ የእሱ ንብረት እኮ አሁን እያወራን ያለ ነው ስለ አባት ንብረት ነው። እሱ መጠበቁ እሱን ባለንትና ያደረገው እሱም ጥፋተኛ ነው። እሱም ልጅ ነው። እሱም ሄዶ መፈለግ ካወቀ ያኛውም ካወቀ ምናምን ስለዚህ አሚን ብሎ ባይዋደዱም ማለት ነው ባይወደው ራሱ ይሄን ልጅ ያኛው ልጅ ድርሻውን መውሰድ አለበት። እዚህ ጋር ግን ጥፋተኛው በቃ አንድ ሰው ነው። አባትየው ነው። ግልጽ እኮ ነው። ወይ ስልኩ አለሽ ደውይለት። ስለዚህ መፍትሄ የሚሆነው ብለን የምናስበው ምናልባት አባቶች በህይወት እያሉ ይሄ ነገር ሊመጣ ይችላል ብለው አስበው ኑዛዜ ማዘጋጀት ምናምን ይኖርባቸዋል ማለት ነው። ምክንያቱም ውጭ ልጅ እንዳላቸው ውጭ ኃላፊነት እንዳላቸው የሚያስቡ ከሆነ ኮርስ ማንም ሰው ነገ እንዲሆናሉ ብሎ አያስብም። ግን አዋቂነት ይሆናል ማለት ነው። ይሄ ነገር ለገሌ ይሄ ነገር ለገሌ ቢባል አይ ቲንክ ቤተሰቦችም እኔ በእርግጠኝነት ስለ ውርስ ልጆች እንዲያስቡ ይፈልጋሉ ብዬ አላስብም። ኢን ጀነራል አሁን አንቺ እንደናት ልጆችሽን ዱ ዩ ቲንክ የሆነ ቀን አስቀምጠሻቸው በሉ እኔና አባታችሁ ስንሄድ ይሄ ነገር አለን እና እኩል ተካፈሉት የማለት እንትኑ አይኖርሽም። በራሳቸው እንዲሰሩ የሚገርምህ ግን ማለት ነው ቁጭ አድርጌ እላቸዋለሁኝ እናንተ ሁሉ ጊዜኛ ባንኖርም እንኳን ሶስታችሁ ተዋዳችሁ እንደ ወንድም ተስማምታችሁ እንድትኖሩ እላቸዋለሁ። የፍቅር ነው እየሰበክሽ ያለሽ። ምክንያቱም የሆነ ቃ አይታወቅም አይደል? የሆነ ስለ ንብረትሽ ግን ነገርሻቸው ልታዘናጋችሁ ትፈልጋለሽ። ስለ ንብረት ሳይሆን መናገር ሳይሆን እኔም ላልኖር እችላለሁ። ገባ አባታቸውም ላይኖር ይችላል የሆነ ጊዜ ላይ እርስ በርስ በሚኖሩበት ጊዜ ግን ሁሉ ጊዜ እርስ በርስ መዋደድ እንዳለባቸው አንዱ አንዱን አለ አይደለ? አሁን እንደምናየው አንዱ አንዱን ጥሎ የቤተሰብ ንብረት ምናምን ብሎ ፍርድ ቤት ወንድሙንና እህቱን እስኪገት ድረስ መቆየት እንደሌለባቸው በቃ ያ ትክክል እንዳልሆነ በአንድም ሆነ በሌላ መንገድ ትንሽ ቢሆኑና እንዲፋቀሩ እንዲዋደዱ ነው ነገር የዋናው እንዲተሳሰቡ። ምክንያቱም ያስፈራል ያለው ነገር የምትሰማው ነገር ያስፈራሃል። ግን ቆይ ቤዚካሊ ማለት ነው ፕሮብለም አይደለም በራሱ አሁን እኔ በራሴ ቤተሰብ አድርጌ ነው የማየው። ሁሉም ሰው እንደዛ ነው የሚያስበው ወይም ጤናማ ቤተሰብ እንደዛ ነው የሚያስበው ብዬ ነው የማስበው። አሁን ወንድምሽ ሲሆኑ እህቶችሽ ምናምን ሲሆኑ ከኔ ጎድሎ ቢወስዱትም አይነት ብያልሽ ነው ማድረግ ያለብሽ ብዬ ነው የማስበው። የቤተሰብ ፍቅር እንደዛ ነው አይደል? ጭራሽ ያንን ራሴን እንድስለው አልችልም። ፍርድ ቤት ጋር ቆሜ እሱም ቢብሎ ሸምጥጦኝ ከዛ እኔ ቆሜ ጭራሽ ስለ ቤተሰብ ታሪክ እዛ ቆሜ ደንዘባዘብ እልህ ይዞኝ ምናምን አይመስለኝም ነው ጥሩ ሰው ለመሆን ብዬ የምልሽ ነገር ሳይሆን ይሄ አንድ ጤናማ ቤተሰብ በትክክል ካደገ ጤናማ ከሆነ ቤተሰቦቹ እኩል ፍቅር እየሰጡ እኩልም ባይሆን በቃ ፍቅር እየሰጡ ያሳደጉት ከሆነ ስጋ ነው ዞሮ ገባሽ? ሶ ለስጋሽ እኮ ኢቭን ቤተሰብ ባያደርግልሽ አንቺ አንዳንድ ሰዎች ገጥሟቸው ያውቃሉ እህቶች በተለይ ማለት ነው። አንድ ልጅ እየነገረኝ ነበረ ባለ ራይድ ነውና 50 ምናምን ዓመቴ ነው ምናምን እያለ እየነገረኝ ነበር። እህቴ እስካሁን ድረስ ትረዳኛለች አለ። ባለቤቷ ዩናይትድ ኔሽን ውስጥ ነው የሚሰራው ምናምን ትልቅ በጣም ሎኬሽን ሰጠው እንዴ ማፑላ ሰጠው መሰለኝ። ግን እንደዚህ አይነት አሪፍ ቦታ ላይ ደረሰ ሰው 50 ዓመቱ ነው ሄድች ይሄን የሚነግረኝ። ሶ እያወጣች ሰካራም ነው ጠጪ ነው በጣም ልጆች የተለያየ ቦታ ወልዶ በቃ ይባከናል ነገር ሰውየው ማለት ነው። እስካሁን ድረስ እህቱ በቃ ህይወቷን አደጋ ላይ ጥላ ማለት ነው ሪስክ እየወሰደች ምናምን ወንድሟን ቴክ ኬር ታደርጓለች። እንኳን ገና የቤተሰብ እንትን ልትካፈል ነገር ማለት ነው። እንደዚህ አይነትም ሰዎች አሉ። ሶ ቤት መሆን አይ ቲንክ ጤነኛው ይሄ ነው። ልክ ነው። ግን ደግሞ ማለት ነው የገንዘብ ፓወር እዚህ ጋር እኔ ስላየሁት ነው። በጣም ብዙ ሰው በጣም ጥሩ ሰው የሚባል ሰው ማለት ነው በገንዘብ ብቻ ይቀየራል። በቃ የሆነ ገንዘብ ማይንድሽን የሚቀይረው ነገር አለ ባይዘው በሳይንስም ማለት ነው። በጣም ብዙ ገንዘብ ሲኖርሽ your mind chemistry ራሱ ይቀየራልና
በፍቅር ያደጉ ሰዎች ምናምን በጣም በትንሽ የመሬት አሁን ሲገዳደሉ ምናምን ከዛም በላይ ሲደራረጉ ታያለሽ። ይሄ ምንድነው የገንዘብ ፓወር ነው አለው በቃ የራሱ ኃይል እና ይቀይራል ሰውን። በቃ እሱ እንዳለው አሁን ቅድም 1 ቢሊዮን ብር አለኝ ምናምን እያልክ ኖረ ግማሹን ካፈላለው ሲለ ዋት ነው የምትለው። እሱ ጋር ግን አይደለም ችግሩ ምን የሱ ጋር ስለሽ እቺ ሐሳቧ ለምሳሌ የሌላ ሰው ንብረት ላይ መሰረት አድርጎ ያንቺ እንትን ማለት ነው ህይወትሽ እዛ ጋር ከሆነ የተመሰረተው ኦፍ ኮርስ ያንን ማንም ቢነካብሽ አሁን እኔ የኔን ቤት የኔን ነገር የኔን ስራ አደጋ ላይ የሚጥለው የመሰለኝን ሰው ከመንገዴ ላይ ዞር አደርገዋለሁ ወይም እታገላለሁ ዞር ለማድረግ አይደለ the same thing አሁንም የኔ ህርም የተመሰረተው የቤተሰቦቼ ነገር ላይ እስከሆነ ድረስ በቃ እዛ ላይ ተመስርቷል ህይወቴ አሁን መሰረቴን ሊነጥቀኝ ነው የሚል ነው ትግሉ ግን ፖይንቱ ምንድነው እዛ መሰረቴ ብላይ ያስቀመጥከው የቤተሰብ ንብረት ያንተ ብቻ ሳይሆን የጋራ ነው አሁን የጋራ መሆኑን አለመቀበልና እኔ ተሻለ ሞሪ ይገባኛል የሚለው ይመስለኛል ሰውን እንትን የሚለው እኔ ደግሞ ምን አስተውላለሁ መሰለኝ ለምሳሌ ቅድም ምስሩ እንዳለው ውርስ ላይ በጣም ቤዝድ ካረገ ነገሮች የሚመጡት ይሄ መጨቃጨቁ የኔ ይገባኛል ለኔ ነው አንተ አይገባህም ማለት እሱ ላይ ነው። ምክንያቱም ለምሳሌ ልጆች በጣም ጥሩ ህይወት እየኖሩ ውጭ ሀገር ሊሄዱ ይችላሉ በትምህርቶቻቸው በስሮቻቸው በጣም ሰክሰስፉል የሆኑ ሰዎች ያን ያክል ውርስ ላይ አይጨነቁ። እንዲያውም እነሱ ታላላቅ ከሆኑ ምንም ስለ ገንዘብ ማያሳስባቸው ከሆነ ለታናናሾቻቸው ቤቱም ሊኖሩበት ይችላሉ ንብረትም ካለ ይሄ በጋራ እንደ ፋሚሊ ማስጠበቅ ነው እንጂ የሚፈልጉት ነገሩን ገንዘባቸው ላይ ወይም ንብረታቸው ላይ ፎከስ አያደርጉም። ግን ችግሩ ምንድነው በቃ ስራ ማትሰሪ ከሆነ ያን ያክል በቃ ፎከስ ያደርግሽ ሁሉም ውርስ ላይ መሳሪያ ላይ ይሄ ምንድነው ውርስ ላይ አጠቃላይ ነገሩ ላይ ማቴሪያል ላይ መታስቢ ከሆነ ችግሩ እዛ ነው። ምክንያቱም መንገድሽ ላይ መጥቷል ስታስቢው በጣም ብዙ ነሽ የኔ ይገባኛል ብለሽ ታስቢያለሽ ምናምን ስለዚህ እናትም ልጅ ቢሆን በምንም አይነት ታሪክ ተከራክረህም ፍርድ ቤት አቁመህም ገትረህም ምክንያቱም እሷን ብላሽ መሰለሽ በፍቅርም የፈለገ ነገር የተገነቡ ቢሆኑ አብሮ ያደጉ ቢሆኑ ገንዘብ ባለጌ አዘንዶ ዘሬ የሆነ ጭንቅላታቸው ላይ የሚመጣ ነገር አለ። ሌላ ምን ትዝዳሪ ታውቃላችሁ? በጣም አንደኛው አደገኛው ነገር ከውርስ ታሪኮች ጋር ተያይዞ ከምሰማቸው ነገሮች አደገኛው ነገር ወንድምሽ ምናምን እህትሽ አይደሉም ደግሞ አንዳንዴ ችግር የሚሆኑት ለምሳሌ አብራችሁ እየኖራችሁ ነበር ከዛ አገቡ ወይም ፍቅረኛ ያዙ ያ አብሯቸው ያለው ሰው እንደተመዘዛቸው መካሪ ሆኖ ለነሱ ሐሳቢ ሆኖ ምናምን ካንቺና ከነሱ ንብረት ላይ እነሱ ሞር እንዲወስዱ በእጃዙር ሌላ ሰው ሊጠቀም ማለት ነው። ሶ ፍቅሩንም እያጣሹ ነው የወንድምሽን ከዛ ሌላም ሰው ገብቷል በማከላችሁ የጥቅምም የፍቅርም ነገር ጥያቄ ላይ ሲቀርብ ማለት ነው ያኔ ሰዎች እልህ ውስጥ ይገቡና ቅድም እንዳለችው በጣም መልካም የሚሆኑ ሰዎች ቢሆኑ እልህ ይዛቸዋል ማንነታቸውን ማሳየት የቤተሰቤን ጉዳይ ለምንድነው ማስበላው ማስነካው ማናት እሷ ምናምን የሚል ነገር ይመጣል። ያ ደግሞ ሞር ነገሩን ኮምፕሊኬትድ ያደርገዋል ብዬ አስባለሁ። ሌላው ግን ምንድነው በመናድግበት ጊዜ ያለ ፌቨሪቲዝም የሚፈጥረው ነገር አለ ወይ የሚል ነገርም ቅድም አንስተን ነበረ። ስለዚህ ወላጆች ሲያሳድጉ መጀመሪያ አንዱን ልጅ መርጠው እንደዛ ማድረጋቸው ሌላውን ወንድምና እህት አጌንስት ያ ሰው እንዲሆን የሚያደርግ ነገር ካለው ምናልባት አሁን ወላጆች ማለት ነው በጣም ብዙ ጊዜ የማያስቡት ነገር ቅድም እንዳልከው ልጆች ወደዚህ ዓለም ሲመጡ አውቀውት ፈልገው አይደለም ወላጆች ናቸው ፈልገው ያመጣቸው። ስለዚህ ያ ልጅ ሱሰኛም ሆነ የሆነ ማይሆን ስራ የሚሰራ ሆነ የነሱ ሪስፖንሲቢሊቲ ነው። እነሱ ናቸው ሼፕ አድርገው ማሳደግ ያለባቸው። ከዛ ነገርም ማስወጣት መመለስ ማስተካከል የነሱ ኃላፊነት ነው። ገባ አይደለ? ልጁ ሲወለድ መጥፎ ሆኖ አልተወለደም። ስለዚህ ሪስፖንሲቢሊቲ ወስደው አስተካክለው ሁሉንም እኩል ነው ያመጣቸው እኩል ነው ላይክ ፍቅር መስጠት ያለባቸው ገንዘብም እኩል ነው ማድረግ ያለባቸው። ግን አንደኛው ጥሩ ልጅ ስለሆነ ለሱ የተሻለ ትሪትመንት ምናምን ይሄ ሙሉ ለሙሉ የወላጆች ጥፋት ነው። ከዛ ልጆችን ይብን በቅድም ያልነው በጣም ኢምፖርታንት ከዚሁ ጋር የተገናኘው ማለት ነው። ልጆች በሚያሳዩት ፐርፎርማንስ ሰው ሁሉ የተለያየ አቅም ነው ያለው። በትምህርት ብቻ አይደለም ሰው አሁን እኛ ከልጅነታችን ጀምሮ ጥሩ አይኪው አለው ተብሎ የሚታሰበውን በትምህርት አንደኛ የሚወጣውን 49ኛ ከሚወጣው አስበልጦ በማየት ሁሉ ጊዜ ይሄኛውን ከዛ ጋር እንዲነጻጸር ያደረጉ ያንን አፕሪሺየት ያደረጉ አታዩም እንደ እሱን ምናምን የሚል ነገር እየጨመሩ በሁለቱ ልጆች መካከል የሚፈጠረው ፉክክር በቃ አንደኛውን ቅናተኛ ያደረገው ውስጡ መጥፎ ስሜት ጥላሸት እየተሞላ ምናምን ያኛው ሁሌ ፕራውድ የሚያደርግ እየሆነ ቅድም እንዳልኳችሁ ታናሽ እንኳን ቢሆን ሂድ እስኪ ለስላሳ ግዛ እንደሚባሉት ልጆች ሂድ ለታላቅ ምናምን እየተባለ የሚኖርበት ጊዜ ነው አልሶ ያ አደገኛ በስተመጨረሻ ህይወትን እስከማጠፋፋት የሚደርስ ነገር ላይ ይደርሳል። ወላጆች ያንን የእናትና የአባትነት ሰብአዊ እንትን ስጦታ በነፃነትና ያለምንም ጥቅም ፈላጊነት ነው መስጠት ያለባቸው። በአሁኑ ጄኔሬሽን ይሄ ነገር ይኖራል። አሁን ለምሳሌ እኔ ማቀው የሆነ ፋሚሊ አለ የመጀመሪያ ትልቁ ልጅ በጣም ጎበዝ ነው በጣም ይሄ ሜዲካል ነገር ነው ያጠናው ስራም የያዘው ውጪ ነው ምናምን። ሁለተኛው ደግሞ ልጅ
በእንደዚህ አይነት መንገድ አይደለም። ትምህርት ላይ ብዙ አይደለም፣ ግን ይሄ ሙያ ላይ ምናምን ቴክኒክ ላይ በጣም ጎበዝ ነው። ሶ ምንድነው እሱን አቢዩዝ ያደርገው አባትየው ራሱ ልጁን አቢዩዝ ያደርገው በሚፈልገው ነገር ይረዳዋል፣ ሰፖርት ያደርገዋል። ስለዚህ ፍቅሩን ለሁለቱም እኩል ያሰራጫል። በሚፈልገው ነገር ሼፕ እያደረገ ይሄን ትልቅ ቦታ ነው እየደረሰ ያለው። ስለዚህ ሁሉም ሰው ዶክተር ሊሆን አይችልም፣ ሁሉም ሰው የተማረ ሊሆን አይችልም። ሁሉም የተለያየ መንገድ ነው ያለው። አሁን ድሮ በቃ አንድ ከቤተሰብ ዶክተር ካለ ወይ ኢንጂነር ካለ አንተም እንደ ወንድም ሁን ወይ እንደ እህቱ ይባላል። በዚህ ጊዜ ግን ቤተሰቦች እንደዚህ የሚያስቡ አይመስለኝም። አሁን እኔ ፐርሰናሊ እንደዚህ አላስብም። ልጆቼ አንደኛው ጥሩ ሊሆን ይችላል በትምህርት አንደኛው ላይሆን ይችላል፣ ግን ቤዝ ይዞ ኢቲክስ ይዞ ስነ ምግባር ይዞ አብሮ በፍቅር ማህበረሰቡን እየጠቀሙ ቤተሰባቸውን እየጠቀሙ በሚፈልጉት መንገድ ሼፕ አድርጌ ማሳደግ ነው እንጂ የሚፈልገው ሁለቱም ትምህርት ላይ ብቻ ቤዝድ እንዲያደርጉ አልፈልግም። ፐርሰናሊ ያው መሆን ያለበትን ነገር ነው አንተ የምታወራው። ግን የፈለገ ቢሆን ወደ ቤተሰብ ስትመጣ ለዛ ቤተሰብ የሚደጉመው ሲታመሙ የሚደርሰው አውል ያለሁላቸው የሚለው በገንዘብም በምንም የሚለው ወደድክም ጠላህም የሆነ መወደዱ አይቀርም። አው ያኛው ግን ስላላረገ ወይም ደግሞ ስላልቻለ ግን እጠላዋለሁ ማለት አይደለም። እሱ ትክክለኛው አመለካከት ነው። ክብር ላይ ግን ይኸውልሽ ማተር ያደርጋል። ፍቅር እንደው ቤተሰብ ዝም ብሎ ይወዳል ብለን ብናስብ እንኳን ክብር ግን ለሰው ልጆች በጣም መሰረታዊ ነገር ነው። አሁን የክብር ጉዳይ ነው ሰው የሚያጋድለው። ባትወጂኝም ኢትሶኬ ካላከበርሽኝ ግን ደርሰሽብኛል አይነት ነገር ነው ነገርየው። ፓይለቱን ልጅሽን ፎቶውን ቤት ውስጥ ሰቅለሹ ማንም ሰው ሲመጣ ይሄ ፓይለቱ ልጅ የገዛልኝ ሶፋ ነው። ስራ የሌለውን ኢንጂነር ደግሞ ሌላ ልጅ የለህም እስኪባል ሳይኮሎጂካሊ በጣም ነው የሚጎዳቸው። ይሄ አይ ቲንክ መሰረታዊ ነገር ይመስለኛል። ሌላው ምንድነው የሚነሳው ነገር ለምሳሌ አንተ የሆነ ቢዝነስ ቢኖርህና ካንተ ጋራ የለፋው የደከመው ምን ያለው ልጅ የበለጠ ይገባኛል ሊል ይችላል አይደል? ለምሳሌ የጠፋው ልጅ ምሳሌ ማንሳት እንችላለን። የቤተሰብ ሀብት አንዱ ከአባቱ ጋር አብሮ ሲያርስ ምን ሲል ኖሮ ይሄኛው ይገባኛል ብሎ ወስዶ እንደገና ሲመለስ ያኛው ልጅ እንዴት ተቀየመው ሞር የሚገባኝ እንኳን በኋላ ነኝ ብሏልና እነዚህ ሹሽ ኖሩ ይችላሉ። በጥበብ መምራት ይፈልጋሉ እነዚህ አሁን አይደለ? ለምሳሌ ነው ሰውየው በቤተሰቡ ሀብትና ንብረት ላይ ከሌሎቹ ልጆቹ በተለየ መልኩ ፐርፎርም እያደረገ ከነበረ የልጅነት ብቻ ሳይሆን የስራም እውቀቱንም ስራውንም ልጅነቱንም የስራ ክፍያም ይገባዋል። ለሱ የስራና ውርስ አንድ ላይ ነው የሚገባው ማለት ነው። እንደ አፍሪካ እንደ ኢትዮጵያ ምናምን ያሉ ሀገሮች ላይ ካልሆነ በስተቀር ድህነታችን ነው እንጂ ሌሎች ዓለማት ደግሞ ሲጀምርም ውርስን እያሰቡ እንዲያድጉ የሚያስደርግ እድል የማይሰጧቸውን ቤተሰቦቻቸው 18 ሲሞላው ወደ ራስህ ዳይ ነው። ስለዚህ ግን የውጮችም ማለት ነው ኢንሄሪታንስ ምናምን እኮ ሙቪዎች አሉ፣ ተከታታይ ድራማዎች በጣም ላቲኖች ላይ ላቲን ህንድ ምናምን ይሄ እኛን የሚመስሉ የቤተሰብ በጣም ስትሮንግ የሆነ ቦንድ ያላቸው ላይ አለ ነው። አሜሪካ ራሱ ሙቪ አይታችሁ አታውቁም? ተከታታይ እንደውም ከኛ የበለጠ ነው ተንኮል ምናምን የሚሉት ከፍ ያለ ጠበቃላቸው ምናላቸው በጣም ኢንሄሪታንስ። ዞሮ ምንድነው አመለካከታችን ነው። በምናድግበት ጊዜ እኛ የተሰጠን መክሊት ይዘን ያን ሰርተንበት እንኖራለን። እኛ ንብረት እናፈራለን ነው እንጂ ቁጭ ብዬ አባቴ ንብረት ጠብቃለሁ ሲጀመር ትክክለኛ አመለካከት አይሆንም። ሌላ ደግሞ ትልቁ ነገር ያለው ቤተሰብ ጋር ነው። ቤተሰብ እኩል ልጆቹን ንብረትም ኖር አልኖርም በስነ ስርዓት በፍቅር ማደግ እንዳለባቸው ማሳየት፣ ከዛ ደግሞ ያለ የሆነ ነገር ካለ ደግሞ እኩል ስራ ለማስተማር መሞከር፣ አንደኛውም ደግሞ እንትን ካላለ አብሮ እኩል የሚሄዱበት። ምክንያቱም ቤተሰብ ላይ ነው ያለው ነገር። ሌላ ሁሉም ሰው እኩል ዋጋ እንዳለው እኩል ቫልዩ እንዳለው 15 ዓመት 20 ዓመት 18 ዓመት የውርስ ጉዳይ ላይ ጥቁር ልብስ ለብሰው እየተከራከሩ ህይወታቸውን የማይኖሩ ሰዎች ማአት ናቸው። እንደ አጋጣሚ ሆኖ አብዛኞቹ ሳይፈረድላቸው ወይ ህይወታቸው ያልፋል ወይ ወጣትነታቸው ያልፋል። ለምን እንደሆነ ራሱ ብሩ የተፈለገው እስከማይታወቅ ድረስ እና ሰው ሆይ ባለ ጊዜ በራስ ሀብት በራስ አይምሮ በራስ ጉልበት ተፍ በል ነው። ይመቻችሁ።